ሰላም ጤና ይስጥልኝ ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምናላችሁ በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ የምንመለከተው እንግዲህ ስለ ፊት መጨማደድ ወይም ደግሞ የፊት ቆዳ መሸብሸብ ነው። እንግዲህ እድሜ እየገፋ ሲሄድ የፊት መጨማደድ ወይም መሸብሸብ ተፈጥሯዊና የማይቀር ነገር ቢሆንም የዕለት ተዕለት ልማዶቻችን ግን ፍጥነቱን በከፍተኛ ደረጃ ሊጨምሩት ወይም ደግሞ ሊቀንሱት ይችላሉ ማለት ነው። ስለዚህ እያንዳንዱ ነገር በየቀኑ የምታደርጓቸው ነገሮች የፊታችሁ ቆዳ ላይ ተጽዕኖ የሚያደርጉ ይሆናል ማለት ነው። እንግዲህ ለጊዜው እርጅናን ሙሉ በሙሉ ማስቆም ባንችልም ወይም ደግሞ ማቆም የሚችል ምንም አይነት ታምራዊ ሕክምና ባይኖርም ትክክለኛ የቆዳ እንክብካቤና የአኗኗር ዘይቤን በመከተል ቆዳችንን ለረጅም ጊዜ ለስላሳ፣ ጠንካራና ጤናማ ሆኖ እንዲቆይ ማድረግ እንችላለን ማለት ነው። እናም በዚህ ቪዲዮ ላይ ዛሬ እንግዲህ የፊት መጨማደድን ለመቀነስ ማለትም የፊት መሸብሸብን የፊት ቆዳን መሸብሸብን ለመቀነስ የሚረዱ 9 ቀላል እና ፈጣን የሆኑ መንገዶችን ወደ እናንተ የማደርስ ይሆናል ማለት ነው። እንዲሁም እድሜያችሁ እየገፋ ሲሄድ ከፊት መጨማደድ ጋር ተያይዞ እናንተ የምትሰሯቸው ስህተቶችን ወደ እናንተ የማደርስ ይሆናል ማለት ነው። እነዚህ ስህተቶች እንግዲህ ቀላል ቢመስሉም ግን የፊት ቆዳ ላይ በጣም ተጽዕኖ የሚያደርጉ ናቸው። እናም ቪዲዮን እስከ መጨረሻው ይዩትላለሁ። ይሄ ቪዲዮዎች እንግዲህ ብዙዎች ጋር እንዲደርስ ቪዲዮን ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ የፊት ቆዳ ተፈጥሯዊነቱን ጠብቆ እንዲቆይ ከሚረዱ 9 ቀላል መንገዶች መካከል አንደኛውና የመጀመሪያው እንግዲህ ቆዳችሁን ከፀሐይ መከላከል ነው። እንግዲህ ሁልጊዜ ጠዋት ከቤት ከመውጣታችሁ በፊት የፀሐይ መከላከያ ሰንስክሪን ክሬም መቀባትን ልምድ ማድረግ ይኖርባችኋል። እንዲሁም ወደ ውጭ በምትወጡበት ጊዜ የፀሐይ መነጽር እንዲሁም ሰፊ ባርኔጣ ማለትም ፊታችሁን ከፀሐይ ሊከላከል የሚችል ባርኔጣ ወይም ኮፍያና ሰውነትን የሚሸፍኑ ልብሶችን መጠቀም ይኖርባችኋል ማለት ነው። እንግዲህ ያለ እድሜ ማርጀትና የቆዳ መሸብሸብ ዋነኛው ምክንያት የፀሐይ አልትራቫዮሌት ጨረር ነው። ስለዚህ ይህንን ለመከላከል እንግዲህ በቻላችሁት ያህል የፊታችሁን ቆዳ ከእንደዚህ አይነት ፀሐይ ለመከላከል ሰንስክሪን ክሬም መቀባት፣ ኮፍያ ማድረግ ወይም ደግሞ የተለያዩ ፀሐይን ሊሸፍኑ የሚችሉ ዘዴዎችን መጠቀም ይኖርባችኋል ማለት ነው። ወደ ቀጣዩና ወደ ሁለተኛው ስናልፍ እንግዲህ ሁለተኛው በጀርባችሁ በኩል መተኛት ነው። እንግዲህ በጎን ወይም በሆድ መተኛት የእንቅልፍ መስመሮች ወይም ደግሞ ስሊፕ ላይንስ የምንለው ማለት ነው በፊታችን ላይ እንዲፈጠሩ ያደርጋል። እነዚህ መስመሮች እንግዲህ በሂደት የቋሚ የፊት መሸብሸብ ወይም የፊት መጨማደድ ሊሆኑ ይችላሉ ማለት ነው። ስለዚህ በተለይ በጎንና በጎን ስተኙ ፊታችሁ የእንቅልፍ መስመሮችን ሊያወጣ ይችላል። ይሄም እንግዲህ ለፊት መጨማደድ መንስኤ ሊሆን ይችላል ማለት ነው። ስለዚህ በጀርባ መተኛት ይኖርባችኋል ማለት ነው። ይህም እንግዲህ በፊት ቆዳ ላይ የሚፈጠረውን ጫና የሚቀንስ ይሆናል ማለት ነው። ወደ ቀጣዩና ወደ ሶስተኛው ስናልፍ እንግዲህ ቅባት ያላቸውን ወይም ፋቲ አሳዎችን መመገብ ነው። እንደ ሳልመን ያሉ የአሳ ዝርያዎች ለቆዳ ጤንነት በጣም ጠቃሚ የሆኑ ከፍተኛ ፕሮቲኖችንና ኦሜጋ 3 ፋቲ አሲድ ይዘት አላቸው። እነዚህም የቆዳ እርጥበትን ለመጠበቅ ይረዳሉ ማለት ነው። ሌላው እንግዲህ ወደ አራተኛው ስናልፍ አራተኛው አይናችሁን አጥባችሁ መመልከት ማቆም ይኖርባችኋል። እንግዲህ እንደ አይን አጥቦ ማየት ወይም ደግሞ ጽሑፍ ማንበብ ያሉ ደጋግማችሁ የምታደርጉ የፊት እንቅስቃሴዎች ወይም ደግሞ የፊት መጨማደድ እንዲፈጠር ያደርጋል ማለት ነው። እንግዲህ ብዙ ሰው በተለይ አይንን በስትክክል አያይም። ትንሽ ሸውረር ወይም ደግሞ አይንን እንደ መዝጋት አድርጎ ይመለከታል። ይሄ እንግዲህ የፊት ቆዳ ላይ አሉታዊ ተጽዕኖ ያደርጋል። ካስፈለገ የማንበቢያ ወይም ደግሞ የፀሐይ መነጽር በመጠቀም የፊት ጡንቻዎች እንዳይወጠሩ ማድረግ አስፈላጊ ነው ማለት ነው። ስለዚህ እይታችሁን በስትክክል ነው ማድረግ ያለባችሁ ማለት ነው። ወደ ቀጣዩ ስናልፍ እንግዲህ አምስተኛው ነው። አምስተኛው እንግዲህ አልፋ ሃይድሮክሲ አሲድ ያላቸው ምርቶች መጠቀም አስፈላጊ ነው። አልፋ ሃይድሮክሲ አሲድ የሞቱ የቆዳ ሴሎችን በቀስታ በማስወገድ በፊት ላይ የሚወጡ ጥቃቅን መስመሮች እንዲጠፋ ይረዳል። ይሁንና ግን እነዚህ ምርቶች ቆዳችን ለፀሐይ ብርሃን ይበልጥ ተጋላጭ እንዲሆን ስለሚያደርጉ ሁልጊዜም ከፀሐይ መከላከያ ሰንስክሪን ክሬም ጋር አብራችሁ ነው መጠቀም ያለባችሁ በማለት ነው። ይህንን መዘንጋት አያስፈልግም ማለት ነው። ያለበዚያ ግን አሉታዊ ተጽዕኖ ሊበዛ ስለሚችል ሁልጊዜም ሰንስክሪን ክሬምን አብሮ መጠቀም ወሳኝ ጉዳይ ነው ማለት ነው። ወደ ስድስተኛው ስናልፍ እንግዲህ ስድስተኛው ፊታችሁን ከልክ በላይ አትታጠቡ። ፊታችሁን በተደጋጋሚ መታጠብ ቆዳችን ራሱን ለመጠበቅ የሚያመነጨውን ተፈጥሯዊ ዘይትና እርጥበት ያሳጠዋል ማለት ነው። ስለዚህ ለስላሳ የፊት ሳሙና መጠቀም አስፈላጊ ነው። ከታጠባችሁም በኋላ ወዲያው የፊት ማለስለሻ መቀባት ይኖርባችኋል ማለት ነው። በተለይ እንግዲህ ከፀሐይ በኋላ በተደጋጋሚ በሙቀት ጊዜ ብዙ ሰዎች ፊታቸውን ይታጠባሉ። ይሄ ግን
ጥሩ አይደለም። ተፈጥሯዊ ፊት ላይ ያለውን ተፈጥሯዊ ዘይትና እርጥበት ስለሚያሳጣው ቆዳን ይጎዳል። ይህም እንግዲህ ፊት ቶሎ እንዲጨማደድና ውበቱን እንዲያጣ የሚያደርግ ሌላኛው መንስኤ ነው ማለት ነው። ስለዚህ እዚህ ላይ ትኩረት አድርጋችሁ የምትጠቀሙበትን ሳሙናና የፊት ማለስለሻዎችን መምረጥ ይኖርባችኋል። እንግዲህ ሰባተኛው ቫይታሚን ሲ ያላቸውን የቆዳ እንክብካቤ ምርቶችን መጠቀም ነው። እንግዲህ ቫይታሚን ሲ ቆዳችን እንዳይሸባሸብ የሚያደርገውን የኮላጅን ምርት ያነቃቃል፣ እንዲሁም ቆዳን ከአካባቢ ብክለት ይጠብቃል። ከዚህ በተጨማሪም እንግዲህ የቆዳ ቀለም ተመሳሳይና ያማረ በማድረግ የእርጅና ምልክቶችን የሚቀንስ ይሆናል ማለት ነው። ስለዚህ የቫይታሚን ሲ ያላቸውን የቆዳ እንክብካቤ ምርቶችን መጠቀም አስፈላጊ ነው ማለት ነው። እነዚህ ምርቶች እንግዲህ በማንኛውም ፋርማሲ ማግኘት የምትችሉ ይሆናል። ከዚህም በተጨማሪ ምግቦች ቫይታሚን ሲ ያላቸው ምግቦች መጠቀም ትችላላችሁ። እንደ ብርቱካን ያሉ ጥሩ የቫይታሚን ሲ ምንጭ ናቸው። እንግዲህ እነሱንም መመገብ የምትችሉ ይሆናል ማለት ነው። ሌላውና ስምንተኛው እንግዲህ በአንቲ ኦክሲደንት የበለጸጉ ምግቦችን መመገብ አስፈላጊ ነው። በተለይ ለፊት ቆዳ በአንቲ ኦክሲደንት የበለጸጉ ምግቦች ወሳኝ ናቸው። እንደ ብሮኮሊ በተለይ በብዙ ከአረንጓዴ አትክልቶች ጋር ተያይዞ ያሉ ምግቦች በጣም ወሳኝ ናቸው። እንግዲህ የተለያየ ቀለም ያላቸው ፍራፍሬዎችንና አትክልቶችን የቆዳ ህዋሳት እንዳይጎዱና እንዳያረጁ የሚከላከሉ አንቲኦክሲደንት የተባሉ ንጥረ ነገሮች በውስጣቸው ይዘዋል። ይህም እንግዲህ ለፊት ቆዳችሁ በጣም ወሳኝ ነው ማለት ነው። የቀጣዩን የመጨረሻው ማለትም ዘጠነኛው እንግዲህ ሲጋራ ማጨስን ማቆም እንዲሁም የተለያዩ አልኮሎችን መቀነስ አስፈላጊ ነው። እንግዲህ ሲጋራ ማጨስና የተለያዩ አልኮሎች መጠቀም በቆዳ ውስጥ ያለውን ኮላጅን በፍጥነት እንዲሰበር በማድረግ ቆዳ ጥንካሬውን እንዲያጣና ያለ እድሜ እንዲጨማደድ ያደርጋል ማለት ነው። ስለዚህ ማጨስ ማቆም ወይም ደግሞ የተለያዩ መጠጦችን መቀነስ ለቆዳችሁ ውበትም ሆነ ለአጠቃላይ ጤንነታችሁ ትልቅ ትርጉም አለው ማለት ነው። ስለዚህ በአጠቃላይ ዋና የሚባሉ ከቆዳ መጨማደድ ጋር ማቆም ያለባችሁ ወሳኝ ጉዳዮች እነዚህ ናቸው ማለት ነው። አንደኛ ቆዳን ከፀሐይ መከላከል እንዲሁም በጀርባ በኩል መተኛትን ልምድ ማድረግ፣ ቅባት ያላቸውን ፋቲ አሳዎችን መመገብ፣ አይናችሁን አጥብባችሁ አለመመልከት፣ አልፋ ሃይድሮክሲክ አሲድ ያላቸው ምርቶች መጠቀም፣ እንዲሁም ፊታችሁን ከልክ በላይ አለመታጠብ፣ ቫይታሚን ሲ ያላቸውን የቆዳ እንክብካቤ ምርቶችን መጠቀም፣ እንዲሁም በአንቲ ኦክሲደንት የበለጸጉ ምግቦችን መመገብና ሲጋራና አልኮል ማጨስን ማቆም እንግዲህ ወሳኝ የተባሉ ከፊት መጨማደድ ጋርና የፊትን ቆዳ ውበት ሊያሳጡ ከሚችሉ ነገሮች የሚከላከሉ መንገዶች ናቸው ማለት ነው። እነዚህንም እንግዲህ በየቀኑ ትኩረት በመስጠት የፊት ቆዳችሁን ውብና ጤናማ እንዲቆይ ማድረግ ትችላላችሁ ማለት ነው። እንግዲህ ለጤናማ ቆዳ አስፈላጊ የሆኑ ንጥረ ነገሮችን ከዚሁ ጋር አያይዤ ስነግራችሁ አንደኛውና የመጀመሪያው ቅድም እንደነገርኳችሁ ቫይታሚን ሲ ነው። ቫይታሚን ሲ እንግዲህ ማለትም እንደ ሲትረስ ፍራፍሬዎች ማለትም ብርቱካን፣ ሎሚ፣ እንጆሪ ያሉ እንዲሁም ቃሪያ ያሉ ወሳኝ የሆኑ የቫይታሚን ሲ ምንጮች ናቸው። እነዚህንም መጠቀም የምትችሉ ይሆናል ማለት ነው። ሌላው ቤታ ካሮቲን ነው። ቤታ ካሮቲን ማለትም የቫይታሚን ኤ መነሻ የሆነው ማለት ነው። እነዚህም እንግዲህ ካሮት፣ ስኳር ድንች እና ስፒናች ያሉ ወሳኝ የተባሉ የቤታ ካሮቲን ምንጭ ናቸው። ሌላው ኦሜጋ 3 ፋቲ አሲድ ነው። እንግዲህ እንደ ሳልመን፣ ሰርዲን፣ ማክረል እና መሰል ያሉ አሳዎች ወሳኝ የተባሉ ከፊት ቆዳ ጋር ተያይዘው ወሳኝ የሆኑ ንጥረ ነገሮች ናቸው። ሌላው ቫይታሚን ኢ ነው። ቫይታሚን ኢ ማለት ለውዝ እንዲሁም ቅባታማ ጥራጥሬዎችና የአትክልት ዘይቶችን የያዘው ንጥረ ነገር ነው። እነዚህም ወሳኝ ናቸው። ከዚህ በተጨማሪም እንግዲህ ቅድም የነገርኳችሁ አንቲኦክሲደንቶች እነዚህ ማለት ቤሪስ፣ ቲማቲም፣ አረንጓዴ ቅጠላቅጠሎችና የተለያዩ ቀለም ያላቸው አትክልቶች ወሳኝ የተባሉ ለጤናማ ቆዳ አስፈላጊ የሆኑ ንጥረ ነገሮች ናቸው ማለት ነው። እነዚህ ንጥረ ነገሮች እንግዲህ በቀላሉ በአጠቃላይ ከአትክልቶችና ከፍራፍሬዎች በቀላሉ ማግኘት ትችላላችሁ ማለት ነው። እንግዲህ ቆዳችን ወጣት ሆኖ እንዲቆይ ለማድረግ የሚረዳው ትልቁ ሚስጥር በጣም ቀላል ነው። እሱም ዘውትር የፀሐይ መከላከያ ሰንስክሪን ክሬም መጠቀም፣ የቆዳ ማለስለሻ መጠቀም፣ የተመጣጠነ ምግብ መመገብ፣ ሲጋራ አለማጨስና ቆዳን በቋሚነት መንከባከብ ናቸው። እነዚህ እንግዲህ ወሳኝ የሚባሉ ውድ የሆኑ የሕክምና ዘዴዎች የነበረ የፊት መጨማደድን ሊቀንሱ ቢችሉም አስቀድሞ መከላከል ግን ጤናማና ያማረ ቆዳ እንዲኖር የሚያደርግ ትልቁ መፍትሄ ወይም ዋነኛው መንገድ ነው ማለት ነው። እንግዲህ ውድ ቤተሰቦች ከፊት መጨማደድ ጋር ተያይዞ የነበረኝ አጠር ያለ መረጃ ይህንን ይመስላል። ከዚህ ጋር ተያይዞ እንግዲህ ማንኛውንም ጥያቄ ማንሳት ትችላላችሁ። እንዲሁም ሀሳብ አስተያየት ካለ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው